ከቤኒሻንጉል ጉሙዝ ክልል አሶሳ ከተማ 45 ኪሎ ሜትሮችን ተሻግረን ሆሞሻ ወረዳ ላይ እንገኛለን። እዚህ የመጣንበትን ዋና ምክንያት ፋሮ ትምህርት ቤት ሆሞሻ የሴቶች አዳሪ ትምህርት ቤት ላይ ነው የምንገኘው። ይህ ትምህርት ቤት ኢትዮጵያን በማስጠራት ከምርጥ አስሮች ውስጥ እንደተካተተ ሰምተናል። እጩነታቸውን ሲሰሙ ያላቸው ስሜት ምን ይመስላል? ፋና ቀለማት ይህንን ወደ እናንተ ያደርሳል። አብረን እንቆይ። ፋሮ ፋውንዴሽን በትምህርት በተለይም የሴቶች ትምህርትን እድገትና ተሳትፎ ዙሪያ የሚሰራ መንግስታዊ ያልሆነ ዓለም አቀፍ ተቋም ነው። ፋውንዴሽኑ በአፍሪካ ቀንድ በኢትዮጵያ፣ በኬንያ፣ በሶማሊላንድ እና በሩዋንዳ ይንቀሳቀሳል። ፋሮ ፋውንዴሽን እንደ አውሮፓውያኑ የዘመን ቀመር ከ2018 ጀምሮ በቤኒሻንጉል ጉሙዝ 4 ወረዳዎች ማለትም በመንጌ፣ በሆሞሻ፣ ኦንዶሉ በአሶሳ ከተማ አስተዳደር የክልሉን ትምህርት ጥራት ተደራሽነት ለማሳደግ ግዙፍ ተግባራት አከናውነዋል። የሚጨበጥ ውጤትም አስመዝግበዋል። ፋሮ ፋውንዴሽን በትምህርት ቤት ግንባታ፣ በመምህራን ስልጠና፣ በተከታታይ የቁሳቁሶች ድጋፍ የክልሉን ሴቶች የትምህርት ተሳትፎና አቅም ለማሳደግ የበኩሉ ሚና ተጫውቷል። Overcoming adversity, where leaders refuse to let circumstance define what a child can become. The top 10 schools are ለዚህ ክብር ዓለም አቀፍ ሽልማት መርሃ ግብር ድጋፋቸውና እውቅናቸውን ከሰጡ ታዋቂ ግለሰቦች መካከል አርጀንቲናዊ የእግር ኳስ ኮከብ ሊዮኔል ሜሲ፣ እንግሊዛዊቷ የፊልም ተዋናይ ኤማ ቶምሰን፣ የቀድሞ የእንግሊዝ ጠቅላይ ሚኒስትር ቶኒ ብሌር፣ የብሪታንያው የንጉሳዊ ቤተሰብ አባል ልዑል ሃሪ፣ የኛው እንቁ አትሌት ኃይሌ ገብረስላሴና ሌሎችም ይጠቀሳሉ። በሆሞሻ የሴቶች አዳሪ ትምህርት ቤት የነጻ ትምህርት ዕድል ካገኙ በርካታ ተማሪዎች መካከል ተማሪ ዮርዳኖስ እስራኤል አንዷ ነች። ውሏችን የሚጀምረው እንግዲህ 11:45 ሲል ይደወላል። ሁሉ ጊዜ ኮመን ነው ይደወላል። የዛን ሰዓት ነው ሰዓታችን የሚጀምረው። ተነስተን ቁርስ 12 ሰዓት እንገባለን ማለት ነው። 1 ሰዓት ከሩብ ልክ እንዳለቀ 1 ሰዓት ከ20 ክላስ እንጀምራለን ማለት ነው። 9 ሰዓት ሲል ክላስ እንጨርስና እዚህ መተን የቻልነውን ነገር እንሰራለን። የተለያዩ ኤክስትራኦርዲናሪ የሚባሉ አክቲቪቲዎችን ደግሞ እንሰራለን በትምህርት ቤቱ ማለት ነው። ፋሮ ስኩል ሆሞሻ የሴቶች ከ9ኛ እስከ 12ኛ ክፍል አዳሪ ትምህርት ቤት ነፃ ትምህርት ቤት ነው። እዚህ ትምህርት ቤት በዚህ ክልል የሚኖሩ ታዳጊ ወጣቶች ከ8ኛ ክፍል 50% በላይ ያገኙ ወጣቶች የትምህርት ቤቱን ኢንትራንስ ኤግዛም ወስደው ካለፉ የሚገቡበት ትምህርት ቤት ነው። በጣም ጎበዞች፣ በጣም ጠንካራ ቀጣይ ጄኔሬሽንን ሼፕ የሚያደርጉ ወጣቶች ልጆችን እያፈራን እንገኛለን። ያው ከሌሎች ሎካል ትምህርት ቤቶች ፋሮን የሚለየው ዌል ፈርኒሽድ የሆነ የላብራቶሪ አቅርቦት አለ። ሙሉ ማቴሪያል አለው። ላብ አሲስታንት አለው። ቲዮሪ ብቻ ሳይሆን ቲዮሪውን በተግባር መማራቸው ለዚህ ትልቅ ውጤት ያደርሳቸዋል ወይም አድርሷቸዋል ብዬ አስባለሁ። ትምህርት ቤት ከመጣሁ በኋላ የተለያዩ ነገሮችን አግኝቻለሁ። የመጀመሪያው ደግሞ አካዳሚክ ፐርፎርማንሴን ጨምሮልኛል። ይህም ደግሞ በተለያዩ በአካባቢ ምናምን ያሉ ተማሪዎች እንዲሁም በጓደኞቼ ጋር በቀላሉ ኢንተራክት እንዳደርግ ጠቅሞኛል። እዚህ ከመጣው ብዙ ነገሮች ኤክስፒሪየንስ አድርገናል። ከፋሚሊ ተለይቶ መኖርን እንዴት ደግሞ እዚህ ከመጣን በኋላ ሶሻል ኢንተራክሽን ብዙ ፈጥረናል። ብዙ ልጆች ጋር መግባባት፣ ዶርም ውስጥ አብሮ መኖርን እና ደግሞ እዛ ካለው የትምህርት አክሴሲቢሊቲ በጣም አሪፍ የሆነ የትምህርት እድልን አግኝቻለሁ። ፋሮ ስኩል ሆሞሻን ከተቀላቀልኩ ጊዜ ጀምሮ
በተለየ መጠን የአይቲ እውቀቴን በደንብ ለማዳበር እድሉን አግኝቻለሁ። ከዛም በተጨማሪ ደግሞ ኮንፊደንሲም ከዛም በተጨማሪ ጨምሮልኛል። እንዲሁም ደግሞ ኢቨን ትምህርቴ ላይ ሞር ፎከስ እንዳደረግ እድሉን ከፍቶልኛል። ከተለያዩ ሩቅ ቦታዎች የሚመጡ አሉና ከነሱ ጋር እንዴት ኪፕ አፕ አድርገን መኖር እንዳለብን ብዙ ነገር ተረድቻለሁ። እንዲሁም ደግሞ በትምህርቴ እንዲሁም ደግሞ የተለያየ ግሎባል ሪች እንዲኖረን ግሎባል ሲቲዝን የሚባል ነገር አለ እና ግሎባል ሪች እንዲኖረን በጣም ብዙ ነገር ያደርጋል ፋሮ እና አም ሶ ሃፒ። አዳሪ ትምህርት ቤቱ ስራውን ሲጀምር መንገዱ አልጋ ባልጋ አልነበረም። የገጠማቸው ፈተናዎች በጽናት ተሻግረው ዛሬ በዚህ ደረጃ ላይ መድረሳቸው ያስመሰግናቸዋል። በእኛ አካባቢ ራሱ ትምህርት ቤቱ መጥፎ ነው ምናምን ሲባል ሲወራ ነበረ። እኔ እህቴ እዚህ ተምራ ነው የገባሁትና ዝም ብዬ አይደለም እህቴ ያመጣችውን ፐርፎርማንስ ምናምን አይቼ ነው የገባሁት። ከባዱ ነገር አንደኛ የሚመጡ ተማሪዎች ሴት ናቸው። ገና ሲመጡ በጣም ይፈራሉ። ስለዚህ ቀስ እያልን እያሳደግን ነው የምንሄድ። በአገራችን በጣም አስፈላጊ ነገር ነው። በሁሉም ክልሎች እንዲዳረስ በጣም የሁላችንም ጥረት ይፈልጋል። በዚህ ክልል ደግሞ የትምህርት ቤት አቴንዳንት ከቨሬጁ ከሌሎቹ ክልሎች ዝቅ ያለ ነው እና ይህንን ሁሉ ችግር አልፈው እዚህ ትምህርት ቤት ደግሞ ቦርዲንግ ስኩል ነው። ቤተሰብ ተለይተው ነው የሚመጡት። ብዙ ጊዜያቸውን ወደ ትምህርታቸው ላይ ነው ጥናት ላይ ነው የሚያደርጉት እና ይህን ሁሉ ቻሌንጅ አልፈው እነዚህ ልጆች ከ3 ዓመት ጀምረው ይኖረው 100%፣ 99% እያመጡ ነው ዩኒቨርሲቲ የሚገቡ። ሚኒስትሪ ለሚወስዱ ከ50 በላይ ውጤትን ያመጡ ተማሪዎች እዚህ ጆይን እንዲያደርጉ እመክራለሁኝ። አብዛኛው በተለይ ቤኒሻንጉል ላይ ትምህርት ቤቶች አሉ፣ ግን ግል ናቸው፣ ፕራይቬት ናቸው እና እነሱን ደግሞ ቤተሰብ ለመክፈል ምናምን ሊያቅተው ይችላል አቅም። ይሄ ግን ኦፖርቹኒቲ ነው፣ ፒር ነው ማለት ሁላችንም መተን እዚህ ጋር ሰው በመሆናችን ምክንያት ሴት በመሆናችን ምክንያት ይህንን ድል ማግኘት እንችላለን እዚህ መተን ማለት ነው። እንግዲህ ዩኒቨርሲቲ ኢንተራንስ ሬታችን እንደምታውቂው ከ3%፣ 4% ነው እስከዛሬ የነበረው እና እዛ ውስጥ ነው እየገቡ ያሉት እና ከአመት በፊት 100% ሁሉም ልጆቻችን ገብተዋል። የዛሬ አመት ደግሞ 99% ልጆቻችን ገብተዋል። በዚህ አመት ደግሞ 39 የ12ኛ ክፍል ተማሪዎቻችንን ለማስፈተን ዝግጅት ላይ እንገኛለን። አሁንም እንደሚያኮሩን ምንም ጥርጥር የለው። ከዚህም በፊትም ደግሞ ስኮላርሺፕ አግኝተው በማሌዥያ፣ በቱርክ፣ ኪጋሊ ዩኒቨርሲቲዎች እየተማሩ ያሉ የፋሮ ስኩል ወጣቶች አሉ። በዚህ ደግሞ በጣም ነው ኩራት የሚሰማን። ደስ ይላል ደስ ይላል ያሰብኩት ተሳክቷል። እንኳን ደስ አለን፣ እንኳን ደስ አላችሁ። የፋሮ ሆሞሻ የሴቶች አዳሪ ትምህርት ቤት በዓለም ዙሪያ ከሚገኙ የዓለም ትምህርት ቤቶች ጋር ተወዳድሮ ባስመዘገበው መልካም አፈጻጸም ተመዝግቦ የዘንድሮ የዓለም ምርጥ ትምህርት ቤቶች ሽልማት እጩ ተሸላሚ ሆኗል። ይህም በዓለም ላይ ከፍተኛ ክብር ያለውና በትምህርት ዘርፍ ላይ ያተኮረው ሽልማት በቲ4 ኤዱኬሽን የተሰኘው ዓለም አቀፍ ተቋም በየዓመቱ ይዘጋጃል። መርሃ ግብሩ የዓለም ምርጥ ትምህርት ቤቶች ሽልማት ወርልድ ቤስት ስኩል ፕራይዝ ይሰኛል። በዓለም ዙሪያ ከቀረቡ በሺዎች የሚቆጠሩ ማመልከቻዎች መካከል ፋሮ ትምህርት ቤት ሆሞሻ ችግሮችን በማሸነፍ ወይም ኦቨርካሚንግ አድቨርሲቲ በሚለው ዘርፍ ከመጨረሻዎቹ 10 እጮች መካከል ተካቷል። ተማሪ ዮርዳኖስ እስራኤል እጩ መሆን ድል ነው፣ ማሸነፍም ይገባናል ትላለች። እንደዚህ አይነት እድል ማግኘታችን በጣም አስገራሚ ነው። እናም ደግሞ ያው ይገባናል ብዬ አስባለሁኝ። ለሚያየን መቶ ለሚያይ ይፈርዳል ማለት ነው ምን ያህል እንደሚገባን። ለብዙ ነገሮች ይረዳናል። እኛን በተለይ ስኮላርሺፕ አፕላይ በምናደርግበት ሰዓት
ይህንን እጩ መሆናችን ትምህርት ቤት አክሰፕታንሳችን ሬታችን እንዲጨምር ያደርግልናል። It's a great achievement for us, and as Faro School Homosha, we are proud of ourselves and we are proud of the hard work that is put in place. When we achieve this, the beauty is that we have indeed overcome adversity, and it's very authentic for us, because when our students arrive, they come in with huge potential. Being in a remote place, of course, they come with a lot of weight in terms of baggage. Talk of lack of teaching and lack of learning and teaching resources, talk of insecurity, talk of leaving their families, and talk of also the society looking at them that they don't deserve education. So we are really proud of ourselves, because today it really shows with this award that it is a tribute to their courage. Be model and keep on pushing for quality education despite the challenges that they face. አንደኛ ወተን ሽልማቱን እንድናገኝ የሁላችንም ድጋፍ እንፈልጋለን። ሽልማቱን ለልጆቻችን ለሴት ተማሪዎቻችን እንዲያገኙ አግዙን እንላለን። And I'm very excited for this opportunity that we have been able to get to be a part of the World Best Schools. And as one of the teachers in this school, we've been able to put a lot of hard work for our students, seeing them prosper and even reach to the world stage whereby they can compete with world schools. It's a very good opportunity, and we are very happy as teachers, and also happy with what our students have contributed to the point that they can go global and become who they are today. So it's an exciting moment. We've put so much work. We've seen them prosper in so many things that we've seen them shining in so many things. We've seen them prospering, and this is such a wonderful opportunity. So as Faro School Homosha to the world, we are proud of our girls. We are proud of what they've been able to achieve, and we look forward to even more wins as they continue into the world. ከዚህ ደስታ ጀርባ ያለው እውነት ልጃገረዶችን እንዲህ ያስደስተው መላ ኢትዮጵያንም ጭምር ደግሞ የሚያኮራና የሚያስደስት ታላቅ እውነታ ነው። ታዲያ ይህ እውን የሚሆነው በእናንተ ፋና ቀለማት ቤተሰቦቻችን ድምጽ መታገስ ሲችል ብቻ ነው። በጣም ደስ የሚል ትምህርት ቤት ነው። ከወጣም ኢትዮጵያ በጣም ስሟ ያምራል። ምረጡን። ትምህርት ቤት ለተለያዩ ልጆች በብዙ ነገር ውስጥ ያለፉ ለመጡ ልጆች ከማንም ሊያደርግ የማይችለው ነገር ብዙ አይነት እድል ሰጥቷቸዋል እና ካሉበት ደረጃ ከፍ እንዲሉ አድርጓልና ሌትስ ኦል ቮት ፎር ፋሮ። ሆሞሻ የሴቶች አዳሪ ትምህርት ቤት ለዚህ ዓለም አቀፍ ክብር መብቃቱ የሚያኮራው ፋሮ ፋውንዴሽንን ብቻ አይደለም። ክብሩ ለቤኒሻንጉል ጉሙዝ ክልል፣ ለኢትዮጵያና ለአፍሪካም ጭምር ነው። እዚህ ቦታ ቤኒሻንጉል ጉሙዝ ከዛም ገጠር ያለ ትምህርት ቤት በዓለም ከሚገኙ 10 ትምህርት ቤቶች 10 ምርጥ ትምህርት ቤቶች አንዱ በመሆኑ እጅግ በጣም ደስ ብሎኛል። ፋሮ ትምህርት ቤት ሆሞሻ ለመጨረሻ ዙር ከተመረጡ እጩ መካከል ብቸኛው የኢትዮጵያ ትምህርት ቤት ሽልማቱን በዳኞች አማካኝነት ከሚሰጠው ምዘና በተጓዳኝ በዲጂታል የሚሰጥ የህዝብ ድምጽ ይጠበቃል። ለዚህም ከሰኔ 18 2016 ዓ.ም ጀምሮ ከታች በተጠቀሰው ድረገጽ ድምጽ እየተሰጠ ነው። የድምጽ መስጫው ጊዜ እስከ ህዳር 10 2019 ዓ.ም ይቀጥላል። ፋሮ ስኩል ሆሞሻ ነው። የኛን ትምህርት ቤት መምረጥ ትችላላችሁ። ሀገር ውስጥም ያላችሁ በውጭም ያላችሁ በምርጫው ተሳትፈን ትምህርት ቤታችንን ሽልማቱን እንዲያገኝ ልጆቻችንን እንዲጠቀሙ እንርዳቸው። Everybody here, everybody, because with this the message is very strong to the government, to our community, to our partners, to any other donor. We need to vote for us because
if we invest in girl education, what happens like here is an extraordinary. So please, the government, the partners, everybody please vote for us because we really deserve and we look forward to continue giving more impact. ምርጥ 10 የሚባሉ የዓለም አቀፍ ኢንተርናሽናል ቶፕ 10 ትምህርት ቤት ውስጥ ስለገባን ከስር በሚታዩ ሊንክ ውስጥ ገብታችሁ ቮት እንድታደርጉን እንጠይቃለን። እናመሰግናለን። ሆሞሻን ቤኒሻንጉል ጉሙዝ ክልልን ኢትዮጵያንና አፍሪካን ምረጡ። እንምረጥ። መልካም እድል። Amen.